ይደረግለት ምን ያድርግ ደስ አለው ከመንግስት የቆሌታ የለም የምንፈልገው ይሄ አይደለም የሚፈልገው ዋናውን መንግስትነት ማን ከልክሎን የምንፈልገው ይሄንን አይደለም እናቴ ንግስት እንድትሆን ነው እናቴ ንግስት ከሆነች ደግሞ የልዕልት መሆን አይቀርም እኛ የምንፈልገው ንግስት እንዳትሆን እናቴ የሚሰብከውን የሚከለክለውን ዮሐንስን አንገት ነው የምንፈልገው ያለ ነገ ከተወሰነ ቀናት በኋላ ስለምንማረው ይህን ትምህርት ወደዛ ሊሄድ አልችልም ስለዚህ የተመረጠ ሰው አስተዋጽኦ ሰፊ ነው ቅዱስ ጴጥሮስ 8 ምዕራፎችንና በጣም ብዙ የሆኑ ቁጥሮችን አበርክቶልናል 2 መልእክታትና 8 ምዕራፎች ያሉት 2 መልእክታትን ጽፏል አስተዋጽኦ ይሄ ነው ቅዱስ ጳውሎስ ደግሞ 100 ምዕራፎችን የያዘ 14 መልእክታትን ጽፎልናል አስተዋጽኦ ይባላል ከመስበክ ባለፈ ከማስተማር ባለፈ ከመገሰጽ ባለፈ መንጋውን በህዝብ ከመሙላት ባለፈ እያነበብናቸው እነሱን ተጋድሏቸውንና መመረጣቸውን እንድናጸና በሃይማኖት እንድንኖር አድርገው የከተቡልን መጽሐፎች አሉ ስለዚህ የቅዱስ ጳውሎስ መልእክታት 14 ናቸው 100 ምዕራፎች 14 መልእክታት አሉት ይሄም ብቻ አይደለም ቅዱስ ጴጥሮስ ቅዱስ ጳውሎስ በምዕራፍና በቁጥር ብቻ አይደለም የምንወስናቸው የማዳን ጸጋ ደግሞ ተሰጥቷቸዋል ዛሬ በቅዱስ ጴጥሮስ በተሰጠው አማላጅነት ጸበል በቅዱስ ጳውሎስ በተሰጠው አማላጅነት ጸበል የሚፈወሱ ሰዎች ከዚህ ይደርሳል ቅዱስ ጴጥሮስና ቅዱስ ጳውሎስ ደግሞ የሚያድኑበት የራሳቸው ጸጋ ቅዱስ ጴጥሮስ በጥላው ያድናል ቅዱስ ጳውሎስ ደግሞ በልብሱ ያድናል ይሄ የማዳን ጸጋቸው ጥላ ታውቃላችሁ እንዲህ ለፀሐይ የምንከላከልበት ጥላ አይደለም ጀንበሯ ወይም ፀሐይዋ ስትዞር አብሮ የሚሽከረከረው ጥላችን የቅዱስ ጴጥሮስ ጥላ ካረፈበት አንድ በሽተኛ አፈፍ ብሎ ይድናል ይሄ ነው ምልጃ የሚባለው አንዱ በጥላው ያድናል ቅዱስ ጳውሎስ ደግሞ የለበሰው ልብስ ነው ከነኩት ይድናሉ ለዚህ ቅዱስ ጳውሎስ የረባ ልብስ አይለብስም የበግ ፀጉር እየባዘተ ያንን እየሰፋ ነበር የሚለብሰው ጧት ለብሶ የወጣው ማታ ለብሶ አይገባም ይወጫጭቁበታል ለድነት ይፈል አያችሁ ጥላቸው ሁሉ መድኃኒት ይሆናል እኛ ቅዱሳን የምንወድበት ዋናው ምክንያቱ ይሄ የረገጡት መሬት አፈሩን የቀመሰ ይፈወሳል የተናገሯቸው ወይም ያስተማሯቸው ሰዎች አጋንንት ካለባቸው ከላያቸው ላይ ይወገዳል ስለዚህ እግዚአብሔር ቃል የገባላቸው ይሄንን ነው እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ብሎ ይሄንን ቃል የሰጣቸው ከዓለም ፍጻሜ በኋላማ የሰው ልጅ እንደ መላእክት እኮ ነው የሚኖር ከዓለም ፍጻሜ በኋላ እንደ መላእክት ነው የሚኖር ለዚህ የክብር ስም እዛ በኋላ ተሰጥቷቸዋል የቅዱስ ጴጥሮስ ስሙ ስምዖን ነበር ያ ስም ተቀይሯል ዛሬ በቤተክርስቲያናችን የሥራታል በአገልግሎት የበረቱትን በዘመን ረዘም ያሉትን ብልጫ ያሳዩትን ቤተክርስቲያን ይሄንን ስያሜ ተሰጣቸዋለች ስማቸውን የአገልግሎት ስም የክብር ስም ተሰጣቸዋለች ስለዚህ ስምዖን የሚለው ስሙ ተቀይሮ ጴጥሮስ አለው ማን ነው ያለው ጌታ መድኃኒዓለም ኢየሱስ ክርስቶስ አንተ ጴጥሮስ ነህ አንተ አለት ነህ ቤተክርስቲያኔ በአንተ አለትነት እሰራታለሁ የሲኦል ደጆች ሊያጠፋት ሊያነዋውጧት አይችሉም በማለት ኢየሱስ ክርስቶስ ይሄንን ስም ቀይሮታል ቅዱስ ጳውሎስንም እንደዚሁ ሳውል የሚለው አሳዳጅ ከሚለው ስሙ ተነስቶ ያነ ተዘግቶ ያ ተረስቶ ሳኦል የሚለው ጠፍቶ እነሆ ጳውሎስ የዓለም ብርሃን በተለይ በቤተክርስቲያናችን ቅዳሴ ስናስቀድስ አስተውለን ከሆነ ዲያቆናቱ ከቤተ መቅደስ ወጥተው ሰናይ ገባሬ ሰናይ ዲያቆኑ የሚያነበው የቅዱስ ጳውሎስን መልእክት ከ14ቱ መልእክት ለዕለቱ
የተመጠነው በግልጻው የተሰራው ያንን ያነባል። የሚያነበው ወደ ምዕራብ ዙሮ ነው የሚያነበው። ዲያቆኑ ገባሬ ሰናይ ዲያቆን ወደ ምዕራብ ዙሮ ነው የሚያነበው። የቅዱስ ጳውሎስን መልእክት ወደ ምዕራብ ዙሮ የማንበቡ ትልቅ ምሳሌና ምክንያት አለ። ምዕራቡ ዓለም ጨለምተኛ ዓለም ነው። ጣዖት አምላኪ ነው። ሰውን ሰው የሚበላበት መጥፎ ዘመን ነበር ያ ጊዜ። ተንበርክከው በእጅና በእግራቸው እንደ ጦጣና ዝንጀሮ የሚሄዱበት ነበር። ምዕራቡን ዓለም ዕጣ የደረሰው እንዲያስተምር ዕጣ ክፍሉ የሆነው ለቅዱስ ጳውሎስ ነበር። ዛሬም ዲያቆናቱ ቅዱስ ጳውሎስን ለማሰብ ገባሬ ሰናይ የሆነው ዲያቆን ወደ ምዕራብ ዙሮ ከቅዱስ ጳውሎስ መልእክታት አንዱን መርጦ ለታሪኩ፣ ለወቅቱ፣ ለጊዜው የሚበጀውንና የተመጠነውን ያንን ያነባል። ስለዚህ 100 ምዕራፎች 14 መልእክታትን ጽፎ አስተዋጽኦ አድርጓል። ምንም እንኳን ሰዎች ዛሬ በዚህ በምዕራፍ በቁጥር ልዩነት ቢፈጥሩበትም የቅዱስ ጳውሎስ ዓላማና አስተምሮ ግን ሰዎች እንዲድኑ ነው። ወደ በረቱ ወደ መንጋው በወንጌል መረብነት ተስበው ተጠልፈው እንዲገቡ ነው። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ የሚል ሃይማኖትን ያዘውንና ያጸናው የቅዱስ ጳውሎስ እና የቅዱስ ጴጥሮስ የሌሎቹም ቅዱሳን መመረጥ አይደለም። የሁላችንም መመረጥ እንዴት አድርገን ነው የምናየው? ምእመናን በእግዚአብሔር ቤት ተሰብስበን ቁጭ ስንል በትክክል ቃሉ የሚገባቸውና ይሄ ሕይወት የኔ ነው እኔን ይመለከታል እያሉ የሚማሩ ሰዎች የተመረጡ ሰዎች ናቸው። እንደው ዝም ብሎ ቁጭ ያለው ሁሉ አይደለም የሚመረጥ። የሁሉ ትምህርት የሁሉ ጥቅስ እየተጠቀሰ ምንም የማይሰማ ሰው ሊኖር ይችላል። በሉቃስ ወንጌል ምዕራፍ 10 ቁጥር 40 ላይ ተመልከቱ። እንደው ከ3 ቤተሰቦች እንኳን በሚገባ የሚያዳምጥ አንድ ነበር። ማርያም ነበረች ወይም ማርያም ነበረች። ያላዛር ልጆች ሁለቶቹ ማርያምና ማርታ። ጌታ ዕለት ዕለት ይጎበኛቸዋል፣ ወደ ቤታቸው ይሄዳል። ታዲያ ሁለቱም የሚናፍቁት ናፍቆት ነበረ። ጌታ ሲመጣ ይወዱታል፣ ግን የተለያየ መውደድ ነበራቸው። የማርታ መውደድ ጌታ ሲመጣ ወደ ጓዳ ገብታ ጉድ ጉድ ማለትና የሚበላና የሚጠጣ ማዘጋጀት ነው። ልክ አንዳንድ ጊዜ አስተውለን ከሆነ እንደው ሰፊ ጉባኤ ስናዘጋጅ፣ ሰፊ ንግስ ሲኖር፣ ዓመታዊ በዓል ሲኖር ለድግሱ ብቻ የሚመረጡ ሰዎች አሉ። ጥሩ ነው፣ ጌታም አልነቀፈው አገልግሎት ነው። እየሰሙ ግን ወጡን አይሰሩም። እየሰሙ እንጀራውን አይጋግሩም። እየሰሙ የሚሰሩትን ተግባር ተግባራዊ አያደርጉም። ትኩረታቸው ምን ላይ ይሆናል? ድግሱ ላይ ብቻ፣ እንጀራው ላይ ብቻ፣ ወጡ ላይ ብቻ። እንደማን? እንደ ማርታ ሐሳባቸውን የሚያደርጉት የተሰጡት አገልግሎት ላይ ብቻ ነው። ማርያም ደግሞ ልዩ ደስታ ነበራት። ጌታ ሲመጣ እግሩ ስር ተቀምጬ ትምህርቱን ተምሬ ያልገባኝን በምሳሌ እንዲያስረዳኝ ጠይቄ እያለች ትማር ነበር። ይሄንን እግዚአብሔር ይመርጣል። ማርታን ነቀፋት ወይም ደግሞ ማርያምን አመሰግናት ብቻ አይደለም፣ ሁለቱም ድርሻ አላቸው። የማርታ ስለበዛ ነው መባከኗ፣ መባዘኗ፣ መብከንከኗ፣ ለቃሉ ትኩረት ጆሮ አለመስጠቷ እነሆ ጥቂት ይበቃል ብሏታል ጌታ። አበዛሽው፣ ስንፍናውን አበዛሽው። ምግብ መስራቱ ላይ ትኩረት አደረግ፣ ስጋዊና ቁሳዊ ነገር ላይ ትኩረት አደረግ። ለቃሉ ትንሽም ቢሆን ጆሮ ስጭ ነው እንጂ አገልግሎቷን ነቀፈ ማለት አይደለም። ማርያምስ የማይቀሟትን በጎ ዕድል መረጠች ብሎ መመረጧን አጽንቶላታል። እግዚአብሔር የተመሰገነ ይሁን። እኔ ገርሞኛል። አንዳንድ ሰዎች በጉባኤ ላይ ትኩረታቸው ለትምህርት ለወንጌል ያላቸው አቀባበል ከራሳቸው ሕይወት ጋር እያነጻጸሩ እንዴት እንደሚማሩ እጅግ በጣም ይገርመኛል። አንዳንዶቻችን ደግሞ ዛሬ የተማርነው ትምህርት እስኪያብራራልን ቢሏቸው ርዕሱን አያውቁትም እንኳን መሃሉን ማብራሪያው። እግዚአብሔር ልቡናችን ይመልስልን።
ለዚህ ሃይማኖታችን የምታስተምረን የምታስረዳን እኛ እንድንለወጥ ነው። አልተዋችሁም፣ አልጥላችሁም፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለ እግዚአብሔር እኛን እንዲህ ብሎ የመረጠ እግዚአብሔር እኛን መመረጣችንን እናጸና ዘንድ ለዚህ የማዳን ጸጋቸው ይሄ ነው። ቅዱስ ጳውሎስ በልብሱ ይፈውሳል። ቅዱስ ጴጥሮስ በጥለው ይፈውሳል። ቤተሰቦቻቸው የታመሙባቸው ሰው ጠርተው ከጎረቤት ወይም ደግሞ አእምሯቸውን የሳቱባቸው እጅ እግራቸውን አስረው ቅዱስ ጴጥሮስ በሚያልፍበት መንገድ ላይ ያስቀምጧቸዋል። ያ ጥላ ነካስ ያደርገው አፈፍ ብሎ ይሄዳል። ቅዱስ ጳውሎስ የለበሰውን ልብስ ቆርጠው እሺ ቢል በፈቃደኝነት ወስደው በሽተኛው ላይ ያስቀምጡታል። ይድናል። እኛ እያዳንን እኛ እየፈወስን ለምጽ እያነጻን እውር እያበራን ብለው ደግሞ እንዳይመኩ እግዚአብሔር ደግሞ ሆድ ቁርጠትና ራስ ፍልጠት ጎን ውጋት ሰጣቸው። አሁን እኛ ጤንነትን ብቻ ነው አይደል ጸጋ የምናደርገው። ምዕመን እንደምን ዋላችሁ? ጤንነት ብቻ ጸጋ ይመስልናል አይደል? ህመም ጸጋ ነው አይደለም? አንዳንድ ህመሞች ጸጋ ናቸው። ለምሳሌ የታጋሹ የኢዮብ ህመምና ቁስል ጸጋ ነበረ። እንድንጸናበት ሊሰጠን ይችላል። እንዳንመካ እኮ እንዳንመካ። የጎን ውጋት እንቅልፍ ያስተኛል። የራስ ምታት በተለይ በዚህ ዘመን ማይግሬን በሚባል ከባድ የራስ ምታት ሰዎች እየተመቱ ነው አይደል? እንቅልፍ ያስተኛል፣ ያስጨንቃል። ደግሞ በሽታ ባለበት ሁሉ መድኃኒት አለና መድኃኒት አዋቂው ደግሞ መብዛቱ። ታመምን አመመኝ ባላችሁ ጊዜ እያንዳንዱ ሰው መድኃኒት ያውቃል። እንዲህ ብታደርግበት ይሄን ብትጠጣ። በተለይ በዚህ ዘመን የባህል መድኃኒት ቀማሚው በዝቷል በየሰፈሩ። በተለይ የቲክቶኩን ዓለም ሰው እየተቀላቀለ እያንዳንዱ እንዲያርገ ብትጠጣ ይሄንን ብትጠቀም የሚል ስላለ ያንን ወዲያውኑ አፕላይ ማድረግ ይጀምራል። ባልተረጋገጠ ሁኔታ ጤናችን እንዳናጣ ምዕመን። ለዚህ ቅዱስ ጳውሎስ ቅዱስ ጴጥሮስ ሁለታቸውም ይሄ ህመም እንዳይመኩ እኮ ነው እንዴ እኛ ህመም በሽታ እያዳንን ለምጽ እያነጻን እንዴት ይሄ ህመም ከኛ ላይ አይወገድልንም የሚል ደግሞ ሐሳብ ነበራቸው። ጸጋዬ ይበቃሃል ያለው እኮ እግዚአብሔር ለዚህ ነው። እግዚአብሔር ሆይ እኛ እንቅልፍ የለንም፣ ቀን ስንደክም እንውላለን፣ ሙት እናነሳለን፣ ለምጽ እናነጻለን፣ እውር እናበራለን፣ አንካሳ እንተረትራለን፣ ሽባ ለዚህ ሆድ ቁርጠትና ራስ ምታት ጎን ውጋት ደግሞ እንቅልፍ እንዳና ያደረገን እኮ እባክህ አንሳልን እያሉ ይለምኑታል። እግዚአብሔር ለካ ጸጋ አድርጎ የሰጣቸው እንዳይመኩ ደግሞ በዛ ነው። ማንም ሰው ሊመካ ይገባል። ማንም ሰው በተሰጠው ችሎታው ሊያገለግል ይችላል። በተሰጠው ጸጋ ሊያገለግል ይችላል። ሊዘምርም ሊሰብክም ሊቀድስም ይችላል። ሊያስታርቅም ሊያስማማም ይችላል። እንዳይመካ የሚመካ ቢኖር በማን ይመካ? በማን ይመካ? በእግዚአብሔር ይመካ። እኔ እያዳንኩ እኔ እንዲህ እያደረኩኝ እኔ አድኛችሁ እኔ እዚህ ነገር ላይ አደረሳችሁ ብላችሁ አትመኩ። ለዚህ ራስ ፍልጠትና ጎን ውጋት ሆድ ቁርጠት እየባሰብን ነው። እንቅልፍ እያጣን ነው። ጌታ ሆይ አንሳልን አሉ። ይሄንን ማነሳ ከሆነ ጎን ውጋትና ሆድ ቁርጠት ራስ ምታቱን ከእናንተ ላይ ማነሳ ከሆነ ጴጥሮስን በልብስ የምታድነው የምትፈውሰው ፈውስ ይነሳብሃል። ቅዱስ ጳውሎስን በልብስ ቅዱስ ጴጥሮስ በጥላ ቅዱስ ጳውሎስ በልብስ የምታደርጉት ፈውስ ድነት አነሳባችኋለሁ። ለዚህ መልሳቸው ምንድን የለም እግዚአብሔር ሆይ የሰጠንን የማዳን ጸጋ ከምታነሳብን ራስ ፍልጠቱ ጎን ውጋቱ ሆድ ቁርጠቱ ይባስብን ብለው በጸጋ ተቀበሉት። ስለዚህ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ያለ እግዚአብሔር እንዲሁ ባመመን ጊዜ በተቸገርን ጊዜ ባጣን ጊዜ የምንክደው አይደለም። በተራብን ጊዜ
ወገን አጣን ብለን ባሰብን ጊዜ ወደ ኋላ የምንሸሸው አይደለም። እግዚአብሔር ሁል ጊዜ ከማን ጋር ነውና? ከማን ጋር ነውና? ከእኛ ጋር። እግዚአብሔር ከሁላችን ጋር ይሁን። ያስተማረን እግዚአብሔር፣ የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በማቴዎስ ወንጌል ምዕራፍ 28 ቁጥር 20 እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ በሚል ርዕስ እግዚአብሔር አስተምሮናል። ቅዱስ ፈቃዱ ይሆንልን። የተማርነውን